ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ፑቲን ለኢትዮጵያ ወሳኝ ትጥቅ አበረከቱ። ካማዝ 53949 ታይፉን ኬ የተባለ ብረት ለበስ ተሽከርካሪ ነው። የተጠመዱ ፈንጂዎችንና ልዩ ልዩ መሰናክሎችን የማለፍ ብቃት ያለውና በብዙ አስቸጋሪ የጦር ግንባሮች የተፈተነ ልዩ ብረት ለበስ ተሽከርካሪ መሆኑን ከዚሁ ጋር በተያያዙ የወጡት መረጃዎች አመላክተዋል። ጥንቅራችን ከያዛቸው መረጃዎች መካከል ነው። መከላከያ ለቆ በወጣበት ግጭት መቀስቀሱ ተሰምቷል። ክስተቱን በተመለከተ ነዋሪዎችና ባለስልጣናት የእማኝነት ቃል ሰጥተዋል። ሙሉ መረጃውን ይሰሙታል። በህዳሴው ግድብ ግንባታ መጠናቀቅና ወደ ስራ መግባት ክፉኛ የተበሳጨችው ግብጽ አንድ አደገኛ ሴራ ውስጥ ገብታለች። በዚህም በርካታ ሚሊዮን ዶላሮችን በመመደብ እንቅስቃሴ ውስጥ የገባች ሲሆን በትላንትናው ዕለትም ሁለት የግብጽ ሚኒስትሮችና ሌሎች የሀገሪቱ ባለስልጣናት በተገኙበት አንድ ኢትዮጵያን የሚመለከት የሴራ ስራ ተሰርቷል። ጥንቅራችን በዚህ ዙሪያ የሚያደርሳችሁ መረጃ አለ። በኤምሬት እግር የተተካችው ኳታር ወደ ሞቃዲሾ ትጥቅ ላከች። በዓለማችን አሉ ከሚባሉ ግዙፍ አውሮፕላኖች አንዱ ከኳታር ቱርክ ወደ ሞቃዲሾ ትጥቅ እያራገፈ መሆኑ ተሰምቷል። የጦር እንቅስቃሴውን የተመለከተ አጠር ያለ ዘገባ ይዘናል። የኤምሬቱ ፕሬዝዳንት በጠና መያዝ ጉዳይ እያነጋገረ ነው። ባለፈው ሳምንት ለቁልፍ ጉዳይ ወደ ተባበሩት አረብ ኤምሬትስ ሊጓዙ የነበሩት የቱርኩ ፕሬዝዳንት ኤርዶጋን አንድ ሚስጥር አጋልጠዋል። ኤርዶጋን በድንገት ጉዟቸው መሰረዙን ያሳወቁ ሲሆን ለዚህ ምክንያቱ ሼክ መሐመድ ቢን ዛይድ መታመማቸውን በመግለጽ ነበር። የቢን ዛይድና የጤናቸው ጉዳይ አነጋጋሪ መረጃ ይዘናል። ኢትዮጵያን የተመለከተ ዓለም አቀፍ ሪፖርት ይፋ ሆኗል። እንደ ሪፖርቱ የትግራይ ጦርነት ከቆመ በኋላ ከፍተኛ ለውጥ መመዝገቡ ተገልጿል። ዝርዝሩን ይሰሙታል። አስከፊ የድሮን ጥቃት ተሰንዝሯል። ጥቃቱ ህዝብ በሚበዛበት የገበያ ስፍራ የተሰነዘረ ነው። በድሮን ጥቃቱ በርካቶች ተገድለዋል። መረጃው የጥንቅራችን አካል ነው። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926 930578 ይደውሉ። ዳኮርድ በልዩነት የተገነባ። ፑቲን ለኢትዮጵያ ወሳኝ ትጥቅ አበረከቱ። ካማዝ 53949 ታይፉን ኬ የተባለ ብረት ለበስ ተሽከርካሪ ነው። የተጠመዱ ፈንጂዎችንና ልዩ ልዩ መሰናክሎችን የማለፍ ብቃት ያለውና በብዙ አስቸጋሪ የጦር ግንባሮች የተፈተነ ልዩ ብረት ለበስ ተሽከርካሪ መሆኑን ከዚሁ ጋር በተያያዘ የወጡት መረጃዎች አመላክተዋል። ይኸው ካማዝ ታይፉን ኬ ብረት ለበስ ተሽከርካሪ መንገድ በሌላቸው አካባቢዎች ሳይቀር ጋራና ሸንተረሩን እያቆራረጠ የሚጓዝ ለየት ያለ ወታደራዊ ተሽከርካሪ መሆኑ የታወቀ ሲሆን የተለያዩ ወታደራዊ ሎጂስቲክሶችን በቀላሉ ከቦታ ቦታ ለማጓጓዝም የሚረዳ መሆኑ ታውቋል። እስከ 14000 የሚደርስ ክብደት አለው። በግዳጅ ላይ 2000 ኪሎ ግራም ክብደትን የመሸከም አቅምም አለው። ከፍተኛ የጉልበት አቅም እንዲኖረው ተደርጎ የተሰራና ጎማዎቹ በቀላሉ የማይፈነዱ ጥቃቶችን የሚቋቋምና በፈንጂዎች ላይ ሳይቀር የሚረማመድም ነው ተብሏል። ይህ የትኛውንም ችግር የመቋቋም ብቃት እንዲኖረው ተደርጎ የተሰራው የሩሲያ ብረት ለበስ ተሽከርካሪ በየትኛውም የአየር ንብረት የመስራት ልዩ ብቃትም አለው ተብሏል። ወታደራዊ ዘገባዎችን የሚሰራውና ጂኦፖለቲካዊ ጉዳዮችን የሚተነትነውና በዚህ ዙሪያ መረጃዎችን የሚከታተለው ታዋቂው ሪችቴድ የመረጃው ምንጭ መሆኑን የተለያዩ ድረገጾች እያመለከቱ ይገኛሉ። ከተወሰኑ ጊዜያት ወደ ኢትዮጵያ መንግስት ወታደራዊ አቅሙን ከፍ እያደረገ ሲሆን የወታደራዊ ቴክኖሎጂ አቅራቢዎቹንም በተለያዩ አቅጣጫ ብዝሃነት እንዲታይባቸውም እያደረገ ይገኛል። በዘመነ ደርግ ወቅትና በንጉሱ ዘመን የነበረው በአንድ ሁለት ሀገራት የጦር መሳሪያ አቅርቦት ላይ ብቻ የመመስረት ሁኔታዎች ቀሪ መሆናቸው እየታየ ነው። አሁን ባለው ሁኔታ ሩሲያን ጨምሮ ፈረንሳይ፣ ቱርክ እና ሌሎች በርካታ ሀገራት በኢትዮጵያ የመከላከያ ኢንዱስትሪና የጦር መሳሪያ አቅርቦት ውስጥ እየሰሩ መሆኑን መረጃዎች እያመለከቱ ነው። በዓለማችን በወታደራዊ አቅማቸው አሉ ከሚባሉ 3 ሀገራት መካከል አንዷ የሆነችው ሩሲያ በጦር መሳሪያ ቴክኖሎጂዋ ላቅ ያለች ሀገር ናት። በቀድሞ ሶቪየት ህብረት ዘመንም ከኢትዮጵያ ጋር የነበራት ወታደራዊ ትብብር ከፍ ያለ ሆኖ ይታያል። የኢትዮጵያ አየር ኃይል አብዛኞቹ ትጥቆች ሩሲያ ሰራሽ ሆነው ይታያሉ። በጥቂት ዓመታት ጊዜ ውስጥ ግን የሌሎች ሀገራት ቴክኖሎጂዎችም ተካተዋል።
እንደሚታወሰው በቅርቡ ዲፌንስ ብሎግ ባሰራጨው አንድ መረጃ ኢትዮጵያ ሩሲያ ሰራሽ የሆነና ኦራይን ኢ የተባለ ድሮንን ከሩሲያ በመግዛት ታጥቃለች። ድሮኑ ሩሲያ በሶሪያ ባካሄደቻቸው ውጊያዎች እንደዚሁም ከዩክሬን እያካሄደች ባለው የቀለጠ ፍልሚያም ጥቅም ላይ ውሎ የተፈተነ መሆኑን መረጃዎች አመላክተዋል። ይኸው ዘመናዊ የውጊያ ድሮን ከአየር ኃይል 90ኛ ዓመት የምስረታ በዓል ጋር በተያያዘ እየተካሄደ ባለው የአቪዬሽን ኤክስፖ ላይ ታየ መሆኑን ይኸው የዲፌንስ ብሎግ ዘገባ ያመለከተ መሆኑ አይዘነጋም። ድሮኑ በሩሲያ በኩል በመካከለኛና ረጅም ከፍታ ወይም አልቲቲዩድ ባለው የበረራ ብቃትም በተለያዩ አማራጮች ያለ መሆኑን ዘገባው አክሏል። ክሮንሸት ዳንት በተባለ የሩሲያ የድሮኖችና የሚሳይሎች አምራች ኩባንያ የተመረተ ነው። እስካሁን ባለው ሁኔታ የኢትዮጵያ መንግስት ይህ እጅግ የዘመነ የጦር ድሮን በእጁ ስለመግባቱ ያለው ነገር የለም። በአዲሱ ብረት ለበስ ተሽከርካሪ ዙሪያም የታየ አዲስ መረጃ የለም። ኢትዮጵያና ሩሲያ አሁን ባለው ሁኔታ ሰላማዊ ኒውክሌር ኃይል ማመንጫ በመገንባቱም በኩል በጋራ እየሰሩ ያሉ ሀገራት ናቸው። በቀጣይ ርዕሳችን መከላከያ በወጣበት የተከፈተው ተኩስ። ከሰሜኑ ውጥረት ጋር በተያያዘ መከላከያ ሰራዊቱ በተንቀሳቀሰበት ግጭት ተቀሰቀሰ። ግጭት የተቀሰቀሰው በደቡብ ኢትዮጵያ ክልል ቀደም ሲል የጸጥታ ስጋት በነበረባቸው የጋሞና ጋርዱላ ዞኖች ነው። በዚህም ከሰሞኑ ቀደም ብለው የነበሩት ግጭቶች ማገርሸታቸውን ነዋሪዎችና የክልሉ ባለስልጣናትን ጠቅሶ የኢትዮጵያ ኢንሳይደር አስነብቧል። በጋሞ ዞን አርባ ምንጭ ዙሪያ ወረዳ በሚገኙ የዘይሴ ብሔረሰብ ቀበሌዎች ከትላንት በስቲያ እሁድ የካቲት 8 ቀን 2018 ዓ.ም የተኩስ ድምፅ የተሰማ ሲሆን ከአርባ ምንጭ ጊዶል የሚወስደው አውራ ጎዳና ለጥቂት ሰዓታት ተዘግቶ ነበር። ችግሩ ከራስን በራስ ማስተዳደር ጥያቄ ጋር የተያያዘ እንደሆነ የተገለጸ ሲሆን በአሁኑ ወቅት የክልሉ አድማ ብተና ኃይልና የዞኑ ፖሊስ አካባቢውን በማረጋጋት ላይ መሆናቸው ተነግረዋል። በአካባቢው በተፈጠረው አለመረጋጋትና ተኩስ ከአርባ ምንጭ ጊዶሌ ኮንሶ የሚወስደው አውራ ጎዳና ተዘግቶ እንደነበር ነዋሪዎች ተናግረዋል። የጸጥታ ኃይሎች በአካባቢው ላይ ከደረሱ በኋላ ለጥቂት ሰዓታት ተዘግቶ የነበረው አውራ ጎዳና መከፈቱን ተመልክቷል። በአሁኑ ወቅት በአካባቢው የደቡብ ኢትዮጵያ ክልል አድማ ብተናና የጋሞ ዞን ፖሊስ አባላት በዛ ብለው እንደሚታዩም ነዋሪዎች እማኝነታቸውን ሰጥተዋል። የመከላከያ ሰራዊት አባላት ግን በአካባቢው ያለመኖራቸውን የተገለጸው። እሁድ ዕለት ሌላው አለመረጋጋትና ግጭት የተከሰተበት በደቡብ ኢትዮጵያ ክልል የሚገኘው የጋርዱላ ዞን ነው። በዚህ ዞን ውስጥ በደራሼ ወረዳ ስር የሚገኙ 3 ቀበሌዎች ውስጥ የእርስ በርስ ግጭት መኖሩን ሁለት የአካባቢው ነዋሪዎች ተናግረዋል። በተመሳሳይ በጋርዱላ ዞን ደራሼ ወረዳ የሚገኙ 3 ቀበሌዎች ውስጥ ከማንነት ከእርሻና ከግጦሽ መሬት ጋር በተያያዘ የእርስ በርስ ግጭት ተቀስቅሷል። በጋርዱላ ዞንና በአዋሳኝ አካባቢዎች በተከሰተው አለመረጋጋት የመዋቅር ጥያቄ የሚያነሱ አካላት የመንግስት ደጋፊ ናቸው ያሏቸውን ነዋሪዎች ቤትና ንብረት ማቃጠላቸው ተገልጿል። የክልሉ ሰላምና ጸጥታ ቢሮ ኃላፊ ለዘገባው እንደገለጹት ምንም እንኳን በንብረት ላይ ጉዳት ቢደርስም እስከ ሰኞ ረፋድ ድረስ በሰው ሕይወት ላይ የደረሰ ጉዳት የለም። በአሁኑ ወቅት በአካባቢዎቹ አንጻራዊ መረጋጋት የሰፈነ ሲሆን ለተሽከርካሪዎች ተዘግቶ የነበሩ አውራ ጎዳናዎችም ክፍት መሆናቸውን ኃላፊው አረጋግጠዋል። በቀጣይ መረጃ ግብፅ አደገኛ ዶላር መደበች። ከኢትዮጵያ የህዳሴው ግድብ ግንባታ ጋር በተገናኘ ከፍተኛ በሆነ የዲፕሎማሲ ዘመቻ ውስጥ የተጠመደችው ግብፅ ከኢትዮጵያ ውጭ ያሉትን የአባይ ተፋሰስ ሀገራት ነጥላ አዲስ ህብረት ለመፍጠር ከፍተኛ መጠን ያለው የዶላር በጀት መድባ በመንቀሳቀስ ላይ ናት። የአባይ ወይም የናይል ተፋሰስ ሀገራት የሚባሉት 10 ናቸው። እነዚህም ኢትዮጵያ፣ ግብፅ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ታንዛኒያ፣ ኡጋንዳ፣ ብሩንዲ፣ ሩዋንዳ እና ዴሞክራቲክ ሪፐብሊክ ኮንጎ ናቸው። ከነዚህ 10 የተፋሰሱ ሀገራት መካከል ግብፅ የሚመነጨውን የወንዙን ውሃ ከመቀበል ውጭ አንድም ጠብታ ውሃን የምታበረክትበት ሁኔታ የለም። ሆኖም ደግሞ በሌላ አቅጣጫ ከተፋሰሱ ውስጥ ጠብታዋ ሊነካብኝ አይገባም በማለትም ሽንጧን ገትራ የምትከራከርበት ሁኔታም አለ። ከሱዳን ምድር መንጭቶ የሚወጣ ውሃ የለም። ሱዳን ከኢትዮጵያ የሚፈሰው ወንዝ ወደ ግብፅ እንዲደርስ አቀባባይነት ሚና ብቻ ያላት ሀገር ናት። ከ10 የተፋሰስ ሀገራት ውስጥ ኢትዮጵያ ለአባይ ውሃ ፍሰት የምታመነጨው 86 በመቶውን ነው። ሱዳንና ግብፅን ሳይጨምር ከኢትዮጵያ ውጭ ያሉ ሀገራት የውሃ አስተዋጽኦ ድርሻ 15 በመቶ ብቻ ነው። ያም ሆኖ ግብፅ የአባይ ውሃ ጉዳይ ሲነሳ 86 በመቶ የውሃ ድርሻን ከምታመነጨው ኢትዮጵያ ጋር ቁጭ ብሎ መነጋገር ይልቅ በኢትዮጵያ ዙሪያ በመዞር ከሌሎች የተፋሰሱ ሀገራትና በተፋሰሱ ውስጥ ካልተካተቱት እንደ ጅቡቲ፣ ሶማሊያና ኤርትራ ጋር ፖለቲካዊ ዱለታ ውስጥ የገባቸው ነው ይታያል። በዚህም ሰሞኑን በሳምንቱ መጨረሻ የተካሄደውን የአፍሪካ ህብረት ስብሰባ የተካፈሉት የግብፅ የውጭ ጉዳይ ሚኒስትር ባድር አብዱላቲ በቀጥታ ከአዲስ አበባ ወደ ናይሮቢ ያመሩ ሲሆን እሳቸውን ተከትሎም የግብፅ የውጭ ጉዳይ ሚኒስትር ሃኒስ ዊላም ናይሮቢ ገብተው ከኬንያ ባለስልጣናት ጋር የመከሩበት ሁኔታ ታይቷል። ከኬንያ አንዷ የተፋሰሱ ሀገር በመሆኗ የግብፃውያኑም ጉዞ ከዚሁ ጋር የተያዘ መሆኑ ታይቷል። ከግብፅና ኬንያ መገናኛ ብዙሃን በወጡት መረጃዎች መሰረትም ግብፅ ከኢትዮጵያ ውጭ ባሉት የአባይ ተፋሰስ ሀገራት ውሃው ላይ የተመሰረቱ የተለያዩ ፕሮጀክቶች እንዲከናወኑ በርካታ ሚሊዮን ዶላሮችን መድባለች። የግብፅ ሚኒስትሮች የትላንቱ የናይሮቢ ጉዞም ከዚሁ ጋር የተያዘ ሲሆን ግብፅ በአባይ ላይ ለሚካሄዱ የኬንያ ውሃ ፕሮጀክቶች የሚውል
$100 ሚሊዮን መድቤያለሁ በማለትም በትላንትናው ዕለት የኬንያን ባለስልጣናት አስደስታለች። ይህም ግብጽ ከኢትዮጵያ ውጭ ያሉትን የተፋሰሱን ሀገራት ከኢትዮጵያ በመነጠልና በገንዘብ በመደለል ያሰበችው የሴራ አካልም ተደርጎ ተወስዷል። ይኸው በግብጽ መንግስት ተመድቧል የተባለው $100 ሚሊዮን በወንዞቹ ላይ ለሚገነቡት ፕሮጀክቶች የአዋጭነት ጥናት ብቻ የሚያገለግል ሲሆን ውጤቶቹ እንደታወቁም ግብጽ ለሚገነቡት የውሃ ፕሮጀክቶች ገንዘብ ለመመደብ ፍላጎት ያላት መሆኑ ታውቋል። የአባይ ተፋሰስ ሀገራት የቀደመውንና የሌሎቹን የውሃ ሀገራት ድርሻ ዜሮ በማድረግ ለግብጽና ለሱዳን ብቻ 100ን የውሃ ድርሻ የሚሰጠውን የ1959ን ስምምነት በአዲስ የውሃ ክፍፍል ለመተካት በኢትዮጵያ አነሳሽነት ለ25 ዓመታት ሰፊ የድርድር ስራን ሰርተው በአሁኑ ሰዓትም የናይል ኮሚሽን የሚል ተቋቁሟል። ይህ የሆነው ከ10 ሀገራት አብላጫዎቹ ተስማምተውና የፈረሙትንም ስምምነት በየሀገራቸው ፓርላማ አጸድቀው ነው። ግብጽ ይህንን ስምምነት አልፈልግም በማለት ከሱዳን ጋር በመሆን ጥላ ወጥታለች። የሀገራቱ መተባበር ያስደነገጣት ግብጽ የአሁኑ ሩጫ በዚህ ስምምነት ውስጥ ያለው ሀገራትን የጋራ አካሄድ መበታተን ነው። በተለይ ደግሞ ከአባይ ውሃ ውስጥ የ86 በመቶ ድርሻ ያላትን ኢትዮጵያ ከሌሎቹ ሀገራት ለመለየት የታሰበበት የበጀት ምደባና ሀገራቱን በተናጠል ለይቶ የማቆም እንቅስቃሴ ሆኖ ታይቷል። ግብጽ በትላንትናው ዕለት በኬንያ ያደረገችውን አይነት ስምምነት ከዚህ ቀደም በታንዛኒያ እንደዚሁም በኡጋንዳም ስታደርግ ታይቷል። ወሳኙና ከፍተኛ መጠን ያለው ውሃ የሚገኘው በኢትዮጵያ በመሆኑ ግብጽ በእነዚህ ሀገራት የሚሰሩ ፕሮጀክቶች ምንም አይነት ተጽዕኖ ሊያስከትሉባት እንደማይችሉ ታውቃለች። ዓላማው ኢትዮጵያን ከቀሪዎቹ የተፋሰሱ ሀገራት በመነጠል ለብቻዋ እንድትቆም ማድረግ ነው። ከህዳሴው ግድብ ድርድር ጋር በተያያዘ ድርድሩን አልፈልግም በማለት ጥላ የወጣችው ራሷ ግብጽ ናት። ከዚያ በኋላም የውሃ ህልውና አደጋ ላይ ሊወድቅ ነው በማለትም ከኢትዮጵያ ጋር አደራድሩኝ በሚል ተማጽኖዋን እስከ ፕሬዝዳንት ዶናልድ ትራምፕ አድርሳለች። በሌላ አቅጣጫ ደግሞ ዋናውን የውሃ ምንጭ የሆነችውን ኢትዮጵያን ቀሪ በማድረግ ሌሎች ያን ያህል የውሃ ድርሻ በሌላቸው ሀገራት ቀን ከሌሊት ስትዞር ትታያለች። በቀጣይ ርዕስ በኤምሬት እግር የተተካችው ኳታር ወደ ሞቃዲሾ ትጥቅ ላከች። ሞቃዲሾ ከቀድሞ የትጥቅ አቀባዩ ኤምሬት ጋር ያላትን ግንኙነት እርግፍ አድርጋ ማቋረጧ ይታወሳል። ኤምሬትንና ሁሉንም የወታደራዊ ቁሶችን አውሮፕላኖችንና የጦር ባለሙያዎችን ያባረረችው ሶማሊያ የአቡዳቢን ሚና ለመተካት ኳታር ጋር የመከላከያ ስምምነት መፈረሟ ይታወሳል። ታዲያ ዶሃ ኤምሬትን የመተካት ሚናዋን በፍጥነት እየተወጣች ተስተውላለች። የኳታር ግዙፍ የጦር ዕቃ ጫኝ አውሮፕላኖች ወደ ሞቃዲሾ በሳምንቱ ሲመላለሱ ተስተውለዋል። የኳታር አየር ኃይል ንብረት የሆነው ግዙፍ C-17A ግሎብ ማስተር ስትራቴጂክ አውሮፕላን በሞቃዲሾ አደን አዲ አየር ማረፊያ ላይ በሳምንቱ ሰኞ ዕለት ከበድ ያለ ትጥቅ ሲያራግፍ ታይቷል። ግዙፍ የጦር መሳሪያ ተሸካሚ በሶማሊያ ዋና ከተማ ያረፈው በርካታ ቦታዎችን በቅድሚያ ካዳረሰ በኋላ መሆኑን የበረራ ዳታ መረጃዎች ጠቁመዋል። አውሮፕላኑ በቅድሚያ ቱርክ ላይ ታይቶ እንደነበር መረጃ ጋርዌ የተሰኘ ዜና ምንጭ አመልክቷል። በቱርክ የወታደራዊ ተቋማት ውስጥ አርፎ እንደነበር መረጃ ያሳያል። አንካራ ላይ ከፍተኛ ትጥቅ ጭኖን በስተመጨረሻ መዳረሻውን በሞቃዲሾ አድርጓል። ግዙፍ አውሮፕላን በትክክል ምን አይነት ትጥቅ እንደጫነ ግልጽ ባይሆንም በረራው ወታደራዊ ይዘት ያለውና ከሰሞኑ በሞቃዲሾ ዶሃና አንካራ መካከል የተፈጠረው ለሶማሊያ ወታደራዊ ትብብር የተከተለው ነው ተገኝቷል። ሶማሊያ ለደህንነቷና ቀጠናዊ ጫናን ለመከላከል ወደ ቱርክና ኳታር ወደ መሰሉ ሀገራት ማዘንበሏ ይታያል። ቱርክ ባለፉት 2 ሳምንታት የኤፍ-16 የጦር ጀቶችን ጨምሮ የጦር ሜዳ ከባድ ታንክ ጭምር ለሞቃዲሾ መስጠቷ ይታወሳል። አሁን ላይ በዓለም ላይ የጭነት አቅማቸው ከሚወደሱ አንዱ የሆነው የኳታር C-17 አውሮፕላን ወደ ሞቃዲሾ መዝለቅ ኳታር ለሶማሊያ የምታደርገውን የወታደራዊ ሎጂስቲክ ትብብር ወደ ተግባር የቀየረ መሆኑን አመልክቷል። በቀጣይ ርዕስ የኤምሬቱ መሪ በጠና መታመም ጉዳይ እያነጋገረ ነው። ከቱርክ ቀጥላ ግሪክ ጉብኝቷን ሰረዘች። ባሳለፍነው ሳምንት ለቁልፍ ጉዳይ ወደ ተባበሩት አረብ ኤምሬትስ ሊጓዙ የነበሩት የቱርኩ ፕሬዝዳንት ኤርዶጋን አንድ ሚስጥር አጋልጠዋል። ኤርዶጋን በድንገት ጉዟቸው መሰረዙን ያሳወቁ ሲሆን ለዚህ ምክንያቱ የኤምሬቱ መሪ ሼክ መሐመድ ቢን ዛይድ መታመማቸውን በመግለጽ ነበር። ኤርዶጋን ለፕሬዝዳንቱ የጤንነት ችግር የተሰማቸውን ሐዘን ገልጸው መልካሙን ተመኝተው ነበር። ከደቂቃዎች በኋላ ስህተት መሰራቱን የተረዱት ኤርዶጋን መልእክቱን ከይፋ ገጻቸው አንስተውታል። የቱርክ መንግስታዊ ሚዲያም በዜና መልክ ያጋራውን የኤምሬት ፕሬዝዳንት መታመም ዘገባ ፈጥኖ አጥፍቶታል። የኤምሬቱ መሪ ሼክ መሐመድ ቢን ዛይድ በጠና መታመም ታዲያ ልጠፋው ቢነሳም ዓለም ተቀባብሎ ተመልክቶታል። በርካታ ትልልቅ ሚዲያዎችም ሽፋን ሰጥተውታል። ማህበራዊ ሚዲያው ሼክ መሐመድ ቢን ዛይድ ሞተዋል ወደ ማለትም አምርቷል። የኤምሬት ባለስልጣናት ጉዳዩን ቢያስተባብሉም ፕሬዝዳንቱ በጤናቸው እንዳልሆኑ ሌላ አመላካች ማስረጃም ተገኝቷል። ከቱርኩ ፕሬዝዳንት ኤርዶጋን ቀጥላ በሳምንቱ ኤምሬትን ለመጎብኘት ቀጠሮ የያዘችው ግሪክም ምክንያት ሳትሰጥ ጉብኝቱን መራዘሙን ገልጻለች። የግሪኩ ጠቅላይ ሚኒስትር ኪሪያኮስ ሚትሶታኪስ በዛሬው ዕለት ወደ አቡዳቢ ለማምራት ቀጠሮ ይዞ የነበረ ሲሆን በአካል የነበረው ጉዞ በስልክ ከተደረገ ንግግር በኋላ ስለመራዘሙ መንግስታቸው ገልጿል። በቅጽል ስማቸው ኤምቢዜድ ተብሎ የሚጠሩት የኤምሬቱ ፕሬዝዳንት ጤና ጉዳይ ታዲያ የበለጠ መነጋገሪያ ሆኗል። ኤምሬት በሀገሯ ውስጥ ለተቃዋሚ ኃይሎች ምንም አይነት መድረክ የማትሰጥ ሀገር ብትሆንም በውጭ ሀገራት ያሉ የተቃዋሚ ቡድኖች ታዲያ ፕሬዝዳንቱ በካንሰር ስለመያዛቸው እያስነገሩ ይገኛል።
የኤምሬት ባላንጣ ሳውዲ አረቢያና ሚዲያዎቿም ይህንኑ እያስተጋቡ ይገኛሉ። የኤምሬት ፕሬዝዳንት የጽህፈት ቤት መሐመድ ቢን ዛይድ ከባለፈው ቅዳሜ ጀምሮ ስራ ላይ መሆናቸውን የሚያሳዩ ፎቶዎችን የለቀቀ ቢሆንም ይህንን አምኖ የሚቀበል ታዛቢ ጠፍቷል። ቢን ዛይድ ፈገግ ብለው ከኳታር አሚር ሼክ ታሚም ቢን ሐማዳ ጋር የተነሱት ፎቶ አጠራጣሪ ነው የሚል ትችት ተሰምቶበታል። ፕሬዝዳንቱ ከፌብሩዋሪ 10 እስከ 15 በርካታ ያሉ የውጭ ሀገራት መሪዎች ስልኮችን ማስተናገዳቸውን ጽህፈት ቤታቸው በመግለጽ የጤና እክል አለመኖሩን ለማስተባበልም ተሞክሯል። ኤርዶጋን በወዳጅነት ስሜት ያጋሩት የጤና እክል ጉዳይ ግን በአረቦቹ ማህበራዊ ሚዲያ ዋነኛ የመነጋገሪያ አጀንዳ ሆኖ ሰንብቷል። የኤምሬት ተቋሚ ኃይሎች ፕሬዝዳንቱ ሞተው ከሆነ የስልጣን ክፍተት ይፈጠራል ሲሉም ትንታኔ ውስጥ ገብተው ታይተዋል። ጉዳዩ ቀላል ከሆነ ኤርዶጋን ጽህፈት ቤት ልጠፋውን ለምን አነሳ ሲሉ የጠየቁ በርክተዋል። በቀጣይ መረጃ ኢትዮጵያ በዓለም ቀዳሚ የቱሪስት መዳረሻ መሆኗ ተገለጸ። በአውሮፓውያኑ በ2025 የኢትዮጵያ ዓለም አቀፍ የቱሪስት መጠን በ15 በመቶ ጨምሯል። በአፍሪካ ውስጥ ካለው ጠቅላላ የቱሪዝም እድገት የኢትዮጵያ 8 በመቶውን ድርሻ ይዟል። በዝርዝር ውስጥ ከፍተኛ ቀጠና የቱሪዝም እድገት ከተስተዋለባቸው ሀገራት አንዷ ኢትዮጵያ ናት። በትግራይ ጦርነት ምክንያት ተቀዛቅዞ የቆየው ቱሪዝም በረራዎች ከተከፈቱ በኋላ ማገገሙ ተገልጿል። በኢንቨስትመንት በኩል ካለው መሻሻል በተጨማሪ ተጓዦች ወደ ኢትዮጵያ እያቀኑ መሆኑ ተገልጿል። ኢትዮጵያ በፈረንጆቹ 2025 ዓለም አቀፍ የጎብኚዎች ቁጥር በ15 በመቶ እድገት በማሳየቷ በዓለም አቀፍ ደረጃ ፈጣን እድገት እያስመዘገቡ ካሉ የቱሪዝም መዳረሻዎች አንዷ መሆኗም ተገልጿል። የተባበሩት መንግስታት የቱሪዝም ድርጅት መረጃን ጠቅሶ ቢቢሲ እንደዘገበው ሀገሪቱ በዘርፉ ካሳየችው ከፍተኛ መነቃቃት ባሻገር የጎብኚዎች ቁጥር በከፍተኛ ደረጃ ካደገባቸው ሀገራት ተርታ እንድትሰለፍ አድርጓታል። ለዚህ የቱሪዝም ዘርፍ ዳግም መነቃቃት በዋነኝነት የተጠቀሰው በሰሜኑ የሀገሪቱ ክፍል የነበረው ግጭት መቆሙን ተከትሎ የመጣው የተሻሻለ መረጋጋት ነው። ከ2023 ጀምሮ ወደ ሰሜኑ የሀገሪቱ የቱሪስት መዳረሻዎች በረራዎች ዳግም መጀመራቸውና በ2024 የታየው የጎብኚዎች ፍላጎት መጨመር ለዘርፉ ማገገም መሰረት ጥሏል። የኢትዮጵያ እድገት አፍሪካ በዓለም አቀፍ የቱሪስት ፍሰት በ8 በመቶ እድገት ማስመዝገብ ፈጣን ተንቀሳቃሽ ቀጠና እንድትሆን ትልቅ አስተዋጽኦ አድርገዋል። የሀገሪቱ ባለስልጣናትና የዘርፉ ባለድርሻ አካላት የጎብኚዎችን እምነት ለመመለስ በሆቴልና አገልግሎት ዘርፍ መሰረተ ልማቶች ላይ ኢንቨስት ሲያደርጉ መቆየታቸውም በዘገባው ተመልክቷል። በተለይም በ2025 ስራ የጀመረው የቪዚት ኢትዮጵያ ዲጂታል ፕላትፎርም ሀገሪቱን በዓለም አቀፍ ደረጃ ለማስተዋወቅ ትልቅ ሚና እየተጫወተ ይገኛል። እንደ ቢቢሲ ዘገባ ቱሪስቶች ከፍተኛ ግርግር ከሚታይባቸው ባህላዊ መዳረሻዎች ይልቅ እንደ ኢትዮጵያ ያሉ ልዩ ባህላዊ ማንነት ያላቸውን ሀገራት በስፋት መምረጣቸው ለሀገሪቱ የቱሪዝም ስኬት ተጨማሪ ጉልበት ሆኗል። የዘርፉ ባለሙያዎች ኢትዮጵያን የባህል የታሪክና የተፈጥሮ ቱሪዝም ዋነኛ መዳረሻ እንደሆነች ገልጸዋታል። በዋነኝነት ከተጠቀሱት መስህቦች መካከል የአክሱም ስልጣኔ ጥንታዊ ቅርስ፣ የላሊበላ ውቅር አብያተ ክርስቲያናት፣ የጎንደር የመካከለኛው ዘመን ግንቦችና እንደ ጭላዳ ዝንጀሮ ያሉ ብርቅዬ ዝርያዎች የሚገኙበት የሰሜን ተራሮች ብሔራዊ ፓርክ ይገኙበታል። በተጨማሪም የኦሞ ሸለቆ በተለያዩ የባህል ቅርሶቹ የሚታወቅ ቁልፍ መዳረሻ እንደሆነ ተጠቅሷል። በቀጣይ መረጃ በርካቶች የተገደሉበት የድሮን ድብደባ። አስከፊ የድሮን ጥቃት ተሰንዝሯል። ጥቃቱ ህዝብ በሚበዛበት የገበያ ስፍራ የተሰነዘረ ነው። በድሮን ጥቃቱ በርካቶች ተገድለዋል። ከድሮን በላይ በተተኮሰ ሚሳኤል በኮርዶፋን ግዛት ማዕከላዊ ሱዳን ከባድ አደጋ መፍጠሩንና በርካቶች መቁሰላቸውን የመብት ተሟጋቾች አሳውቀዋል። በጥቃቱ በትንሹ 28 ሰዎች መገደላቸውን አልጀዚራ ዘግቧል። በአልሳፊያ የገበያ ቦታ በሶዳሪ ከተማ ሰሜናዊ ኮርዶፋን ጥቃቱ መድረሱን አፋጣኝ የፍትህ አገልግሎት የሚሰጡ የህግ ባለሙያዎች ቡድን አረጋግጠዋል። ከጥቃቱ ጀርባ የአብዱልፈታህ አልቡርሃን መራሹ የሱዳን ጦር እንዳለበትም ይኸው ቡድን በኤክስ ገጹ ላይ አስፍሯል። ጥቃቱ የተፈጸመ ሲሆን ንጹሐን በገበያ ቦታ ላይ በተሰበሰቡበት ሰዓት የደረሰ ነው። በንጹሐን ላይ የሚደርሰውን ግፍ እያከፋው እንደሄደም የሚጠቁም ሆኗል። ሁለቱም ወገኖች ጥቃታቸውን እንዲያቆሙ ቢጠየቁም በኮርዶፋን ያለው ጥረት እየተባባሰ ሄደዋል። አካባቢው የመሐመድ ሐምዳን ዳጋሎ መራሹ የፈጥኖ ደራሽ ኃይልና የአልቡርሃን መራሹ ዋናው ጦር መፋለሚያ ማዕከል ከሆነም ሰነባብቷል። ሶዳሪ ከኤልኮቤድ ማለትም ከሰሜን ኮርዶፋኗ ከተማ 230 ኪሎ ሜትር ርቀት ላይ የምትገኝ ቦታ መሆኗም ተመላክቷል። ምንም እንኳን ከሱዳን ጦር ጋር ግንኙነት ያላቸው ባለስልጣናት ጥቃቱን አላደረስንም ለማለት ቢሞክሩም አስቸኳይ ፍትህ ለመስጠት የሚሞክረው የህግ ባለሙያዎች ቡድን ግን አልቡርሃንን ተጠያቂ አድርገዋል። እንደ ዓለም ጤና ድርጅት መረጃ በሱዳን ምድር በጦርነቱ ሳቢያ ከ40 ሺህ በላይ ሰዎች ህይወታቸውን አጥተዋል። ከ14 ሚሊዮን በላይ የሚሆኑት ተፈናቅለዋል። የአርኤስኤፍ እና የሱዳን ጦር በተባበሩት መንግስታት ድርጅት፣ በዩናይትድ ስቴትስ እና በዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በሰላማዊ ዜጎች ላይ ጥቃት፣ ማንነት ተኮር ግድያና ሰፊ ጾታዊ ጥቃትን ጨምሮ ከባድ የሰብአዊ መብት ረገጣዎችን በማድረስ ክስ ቀርቦባቸዋል። በሁለቱ ተፋላሚ ወገኖች ላይ ዓለም አቀፍ ጫናዎች እየተባባሱ ቢሄዱም በተለያዩ የአገሪቱ ክፍሎች ጦርነቱ እንደቀጠለ ነው። የተለያዩ አካላት ቀጠናዊና ዓለም አቀፍ ኃይሎች በግጭት ውስጥ ተቀናቃኝ ወገኖችን ይደግፋሉ በሚል ይወነጀላሉ። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን።
ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።